አንቺ ኤግዚስት እንደምታረጊ ይሄ ሰልፍ ኮንሺየስ ነው እንደዛ ያሰብሽበት ያስታወሽበት አያሚ ነገር እኔ ያለው እኔ ኤግዚስት አረጋለሁ ፊሎሶፊካል ጥያቄ ትጠይቂኛለሽ I think ከ5 ዓመት ጀምሮ I think more conscious ነበርኩኝ ኦር ደግሞ ወደ ኋላ ተመልሼ ማስታወስ እችላለሁ ብቸኝነትን for the first time የተሰማሽ ጊዜ I think intentionally መስለኛል ብቸኛ እንደሆነ አድርጌ ራሴን የተሰማኝ ጊዜ አለ 8ኛ ክፍል so ምንድነው I think ይሄ አካዳሚክስ ላይ 7ኛ ክፍል ላይ ትንሽ አለግጥ ነበረ like I had fun ምናምን ዝናናለሁ ጫወታለሁ ምናምን ቤት በጣም ሲሪየስ ስለነበሩ 8 ላይ ይሄ ከውስጥ ነው I think የወጣው like I have to focus ትምህርቴ ላይ ምናምን ብዬ ትምህርቴ ላይ ፎከስ ለማድረግ ወሰንኩና የዛን ጊዜ ላይ ጓደኞቼ እንዳለ ተጣላዋቸው ከማናጠና ከሆነ እንለይ ጓልኩ ቻው ሶ ተለያየን ማለት ነው የተሰማኝ ብቸኝነት like I really want to be with them ከነሱ ጋር ማሳለፍ ጊዜ ምናምን ፈልጋለሁ ግን ሲሪየስ ሙድ ማራመድ ጀመርኩና ላይብረሪ ነው የምገባው አልጫወትም አላወራም ማንንም I think የዛን ጊዜ ላይ በደንብ ራሴን ብቸኛ እንዳደረኩ ይሰማኛል ሶሪ ቤዛና ሚዲያና ኤቭሪዋን ያስታውሱታል ባይዘው ኢንቴንሽናሊ እንዳረኳቸው ነው የሚሰማቸው yes በእያንዳንዱ የእድሜ ደረጃ ላይ አንድ ዋና ዕውቀት ይዘን እንደነበር ያውቃሉ? በዛሬው ክፍል የሰው ልጅ 8 የእድገት ደረጃዎች እንዳሉት ለመዳሰስ በአምላክ አብራን ትገኛለች። በአምላክ ሁለተኛ ዲግሪዋን በኮሚኒቲ ዴቨሎፕመንት እያጠናች ሲሆን በአሁኑ ሰዓት በግል ድርጅት ውስጥ በፕሮግራም ኦፊሰርነት እየሰራች ትገኛለች። መልካም ቆይታ። ዛሬ ከኔ ጋር የምናየው ስለ ኤሪክ ኤሪክሰን ነው። ኤሪክ ኤሪክሰን አሜሪካዊ እንዲሁም ጀርመናዊ ሲሆን የተወለደው በ1902 ዓመተ ምህረት ነበረ። በጀርመን አካባቢ ነበር የተወለደው። እናቱ ከጋብቻ ውጪ በሆነ ግንኙነት ነበር የወለደችውና ካደገ በኋላ ላይ ደግሞ እናቱ ድጋሚ ታገባለችና የምታገባው ደግሞ አንድ አይሁዳዊ ነበረ ወይም ደግሞ ጂው። በዛ በጣም የመገለል ስሜት ይሰማው ነበረ። በመልኩ ባከዋኑ በጣም ከነሱ የተለየ ስለነበረ ኢቭን ሌሎች ተማሪዎች ያገሉት ነበረ። በነበረው የፀጉር ቀለም፣ በነበረው አለባበስ፣ አይን ከለሩ ሰማያዊ ነበረ። ስለዚህ በጣም የመገለል ስሜት ይሰማው ነበረ። የማንነት ጥያቄ ይመጣበት ነበረ። ኤሪክሰን ለትምህርት ይሄ ለየት ያለ ዝንባሌ አልነበረውም፣ ግን በጣም የሚወዳቸው ትምህርቶች የነበሩት አርትና ሂስትሪ ነበሩ። በተለይ ደግሞ በሃይ ስኩል እድሜው ላይ ማለት ነው። እንደ ማንኛውም ወጣት ወደ ዩኒቨርሲቲ ሄዶ የከፍተኛ ደረጃ ትምህርቱን ይማራል ተብሎ ይታሰብ ነበረ። ነገር ግን እሱ ያደረገው ምንድነው አይደንቲቲውን ወይም ደግሞ ማንነቱን ለማወቅ ጀርመኖች በዛን ጊዜ ላይ የሚያደርጉት ሙሉ አውሮፓን ይዞሯት ነበረ። ያንን ጉዞ ነበረ ያደረገው ማለት ነው። ራሱን ለማወቅ እኔ ማን ነኝ የሚለውን ለራሱ ለመመለስ ይህንን ጉዞ አድርጎ ነበረ። ከዛ በመቀጠል ከዛ ጉዞ ከተመለሰ በኋላ ላይ በዋነኝነት ምንድነው ያደረገው የሲግመንድ ፍሬድ ልጅ የሆነችው አና ፍሬድ ጋር በአንድ ትምህርት ቤት ውስጥ ልጆችን ለማስተማር ይገባል ማለት ነው። ስለዚህ እዛ ጋር ከልጆቹ ጋር በነበረው ግንኙነት እንዲሁም ደግሞ ሲያስተምራቸው ለሳይኮሎጂ እንዲሁም ለሳይኮ አናሊሲስ ልዩ ፍላጎት አደረበትና አዶልፍ ሂትለር ወደ መንግስት በመጣበት ጊዜ ፖለቲካሊ ጀርመን ስትበጠበጥ ኤሪክሰን ባለቤቱንና ቤተሰቡን ይዞ ወደ አሜሪካ ይጓዛል ማለት ነው። ስለዚህ ወደ አሜሪካ ከተጓዘ በኋላ ላይ ቦስተን በምትባል ስቴት ውስጥ በማስተማር ያገለግል ነበረ። ኤሪክሰን እንደ ማንኛውም ሳይኮሎጂስት ዲግሪ የለውም። በዲግሪ ሰርቲፋይድ አልነበረም በሳይኮሎጂ። ነገር ግን የተለያዩ ፕሬስቲጂየስ የነበሩ ትምህርት ቤቶች ውስጥ ያስተምር ነበረ። ከነሱ መካከል ሃርቫርድ፣ ዬል እንዲሁም ደግሞ ዩኒቨርሲቲ ኦፍ ኮሎምቢያ አስተምሯል ማለት ነው። በዋነኝነት የኤሪክሰን ቲዮሪ የተነሳው ከሲግመንድ ፍሬድ ቲዮሪ ሲሆን ይህም ቲዮሪ ደግሞ ኔክስት ዊክ ላይ
እናየዋለን። ከሲግመንድ ፍሮይድ ቲዮሪ በመነሳት የራሱን ቲዮሪ ዴቨሎፕ ያደርጋል። ኤሪክሰን በዋነኝነት አጽንኦት ሰጥቶ ወይም ፎከስ አድርጎ የሰራው ልጆች ኦፍ ኮርስ የውስጥ ኢኔት ፍላጎት ኢኔት የሆነ ድራይቭ አላቸው። ነገር ግን እሱ ብቻ አይደለም፣ ኤክስፒሪየንስ የሚባል ነገር አለ። እንዲሁም ደግሞ ሶሻል ቢንግ እንደመሆናችን መጠን ሶሻል አትሪቢዩቶችም ለዴቨሎፕመንታችን ፋክተር አላቸው ብሎ ያምን ነበረ። ስለዚህ ይሄ ከዚህ በመነሳት 8ቱ የህይወት ደረጃዎች የሚባለውን ቲዮሪ ዴቨሎፕ አድርጓል። እነዚህ 8 የህይወት ደረጃዎች እያንዳንዳቸው የራሳቸው የሆኑ ኮንፍሊክት ወይም ግጭት የሚላቸው ፖዚቲቭ የሆነ አውትካም እንዲሁም ኔጌቲቭ የሆነ አውትካም አላቸው። ሶ ፖዚቲቭ አውትካም ባመዘነ ቁጥር ቨርቹ የምንለው ወይም ደግሞ ቨርቹ ምንድነው? መልካም ስነ ምግባር ወይም መልካም ምግባር የምንለውን ዴቨሎፕ እንዲያደርጉ እያንዳንዱ ስቴጅ ላይ የሰውን ልጅ ይረዳል ብሎ ያምን ነበረ። ስለዚህ የመጀመሪያው ስቴጅ የምንለው ትረስት ቨርሰስ ሚስትረስት ወይም ደግሞ መተማመን ወይም አለመተማመን በአማርኛው የምንለው ነው። ስለዚህ ይህ ስቴጅ ከ0 እስከ 1 ዓመት ባሉ ህፃናት ላይ ሲሆን እነዚህ ህፃናት ወደዚህ ምድር ሲመጡ አቅም አልባ ናቸው። የሚያውቁት ነገር የለም። ፍላጎት ግን አላቸው። ስለዚህ ፍላጎታቸውን እንዲያሟላላቸው ደግሞ እንክብካቤ የሚያደርግላቸውን ወላጃቸውን በተለይ ደግሞ እናታቸውን በጣም የሚሹበት ጊዜ ነው። ስለዚህ አሁን ለምሳሌ ህፃን ልጅ ርቦት ሊያለቅስ ይችላል። ስለዚህ ያ ፍላጎቱ እናቱ የምታሟላለት ከሆነ በዛ ጊዜ ውስጥ ኦኬ ሶ ዓለምን ወይም የመጣውበትን ዓለም ማመን እችላለሁ የሚለውን መልካም የሆነ አውትካም ማመን እንዲችሉ ይረዳቸዋል ማለት ነው። በተቃራኒው ደግሞ ልጆች እነዚህን ፍላጎቶቻቸውን ገልጸው አሳዳጊዎቻቸው ወይም ወላጆቻቸው በሚፈልጉበት ጊዜ ካላሟሉላቸው ለዚህ ምድር የሚኖራቸው እይታ ወይም ምልከታ በኔጌቲቭ መልኩ ወይም በአለማመን ይቃኛል ማለት ነው። ስለዚህ በዚህ ጊዜ ላይ ያሉ ልጆች በዋነኝነት አተኩረው የሚያዩት አካባቢያቸው ላይ ያሉ አሳዳጊዎቻቸው ወይም እናቶቻቸው ምን ያህል ታማኝ ናቸው ለኔ፣ ምን ያህል እኔ የምፈልገውን ነገር ማሟላት ይችላሉ የሚለውን ነገር ጥያቄ ይጠይቃሉ ማለት ነው። ከዛ በተጨማሪ ደግሞ ወላጆች ለልጆቻቸው ምን ማድረግ አለብኝ እያሉ ከመጨናነቅ ይልቅ ወላጆች ኮንፊደንት ቢሆኑ ልጆች ላይ ትረስት ቢልድ እንዲያደርጉ ይረዳቸዋል ማለት ነው። ኤሪክሰን በዚህ ቲዮሪ ላይ ሲናገር ምን ይላል? የእናቶቻቸው ወይም የአሳዳጊዎቻቸው ላይ ብቻ እምነት አይደለም ልጆች የሚያዳብሩት በራሳቸውም ላይ ያለ ደግሞ እምነትንም ያዳብራሉ ይለናል። ስለዚህ ለዚህ ደግሞ ምሳሌ ሲሰጥ ምንድነው የሰጠው? ልጆች ጡት በሚጠቡበት ጊዜ እናቶቻቸውን ሊነክሱ ይዳዳቸዋል ወይም ይሄ መንጋጋ ድድ በሚያወጡበት ጊዜ ንከስ ይላል። ያገኙትን ነገር በመንከስ ያንን ፔን ለማጥፋት የሚሞክሩበት ጊዜ ነው። ስለዚህ የእናታቸውንም ጡት ሲጠቡ ራሳቸውን ኮንትሮል አድርገው ላለመንከስ ወይም ደግሞ ያንን ስሜታቸውን ሪሊቭ ላለማድረግ በሚሞክሩበት ጊዜ እነሱ ታማኝ እንደሆኑ ወይም ደግሞ አይ አም ትረስትወርዚ የሚለውን ነገር ያመለከቱ እንደሆነ ይነግረናል ኤሪክሰን። ህጻናት ትረስትን አዳበሩ ወይም ትረስትን አዳብረዋል፣ መተማመን አዳብረዋል የምንለው እናቶቻቸው በዙሪያቸው በሌሉበት ጊዜ የማይነጫነጩ ከሆነ፣ የማያለቅሱ፣ የማይጨነቁ ከሆነ ትረስትን እንዳዳበሩ ይነግረናል። ማመንን ብቻ አይደለም ዴቨሎፕ እንዲያደርጉ የሚፈለገው በዚህ እድሜያቸው ላይ ወይም ትረስት ብቻ ከሆነ በመጨረሻ ላይ ስስ የሆኑ ትረስት በማድረግ ብቻ የሚኖሩ ይሆናሉ። የተወሰነ ያክል ደግሞ ሚስትረስትንም ዴቨሎፕ ማድረግ አለባቸው። ነገር ግን ትረስት የምንለው በደንብ የላቀ ብልጫ እንዲኖረው ይፈለጋል። በእርግጥ ማመንና አለማመን በህይወት ስቴጅ ውስጥ ሁልጊዜ የሚታዩ ነገሮች ቢሆኑ በዚህ ስቴጅ ላይ ግን ወይም በዚህ እድሜ ላይ መነሻቸውን ሲይዙ እናያለን። ልክ ትረስትን በደንብ ባዳበሩ ቁጥር ወይም ከሚስትረስት ባመዘነ ቁጥር ሆፕ የምንለውን ቨርቹ ወይም መልካም ስነ ምግባርን ይይዛሉ ማለት ነው። ይህ ሆፕ የምንለው ደግሞ በምድር ላይ የተለያዩ ነገሮች ቢፈጠሩ የተሻለ አውትካም ግን እንደሚኖረው የሚኖራቸው ተስፋ ነው ማለት ነው። ልጆች ይህንን ተስፋ ሲይዙ ዓለምን እንዲሁም ደግሞ የተለያዩ ፈተናዎች ሲመጡባቸው ለመጋፈጥ የሚችሉበትን አቅምን ይሰጣቸዋል። ሁለተኛው ስቴጅ ደግሞ ኤሪክሰን አውቶኖሚ ቨርሰስ ሼም ኤንድ ዳውት የሚለው ስቴጅ ሲሆን በአማርኛው ደግሞ ራስ በራስ የማድረግ ወይም የመተማመን ስሜትና የሀፍረትና የጥርጣሬ ስሜት በማለት እናየዋለን። ከ2 ዓመት እስከ 3 ዓመት ባሉበት እድሜ ላይ ነው ነገሮችን በራሳቸው የማድረግ ዝንባሌ ያላቸው። በዚህ ስቴጅ ላይ ልጆች የሚጠይቁት ትልቁ ጥያቄ
ነገሮችን በራሴ ማድረግ እችላለሁ ወይ የሚለውን ጥያቄ ነው። ምግብ ለመብላት በሚሞክሩበት ጊዜ ሲያዝረከርኩ ወላጆች የሚያበረታቷቸው ከሆነ ወይም የሚያነሳሷቸው ከሆነ በዛ ውስጥ ማድረግ መቻላቸውን ወይም ደግሞ አውቶኖመስ መሆናቸውን የሚያዩበት ነው ማለት ነው። ከዛ በተቃራኒው ወላጆች ሼም የሚያደርጓቸው ከሆነ ረፉ አዝረከረካችሁ የሚባሉ ከሆነ ደግሞ አለመቻልን ወይም ደግሞ በራስ ላይ ጥርጣሬን ዴቨሎፕ እንዲያደርጉ ያደርጋቸዋል። ሌላኛው ደግሞ ኤሪክሰን የጠቀሰው ልጆች በዚህ እድሜያቸው ላይ እምቢ የማለትን ዝንባሌ እንዳላቸው እናያለን። ይህም ማለት የሆነ ነገር አድርጉ ወይም እንዲሆኑ ሲባሉ የማመጽን ቴንደንሲ ወይም የማመጽን ባህሪ ያሳያሉ። ይህንን የሚያደርጉበትም ደግሞ ምንድነው ምን ያህሉን ነገር በራሴ ማድረግ እችላለሁ የሚለውን እየተለማመዱ እንደሆነ ኤሪክሰን ይነግረናል። አውቶኖሚ ወይም ደግሞ በራስ መተማመን ከልጆች ውስጣዊ ማንነታቸው የሚመነጭ ሲሆን ሼም ዳውት ደግሞ ወይም ደግሞ ጥርጣሬና ሀፍረት ደግሞ አካባቢያቸው ላይ ከሚያድርባቸው ተጽዕኖ እንደሚመነጭ ይነግረናል። በዚህ ስቴጅ ላይ ኤሪክሰን የሚለን ግቡ ልጆች ሙሉ ለሙሉ አውቶኖመስ የሆነው ማንነታቸውን ሳያጡ ከሶሻል ሬጉሌሽን ጋር ግን መኖር እንዲችሉ ማላመድ ነው ይለናል። ዴቨሎፕ የሚያደርጉት ቨርቹ ወይም ስነ ምግባር ምንድነው? ዊል ወይም ፈቃድ የምንለው ነው ማለት ነው። ስለዚህ ነገሮችን በራሳቸው የማድረግ ፈቃድ እንዲሁም ራስ ገዝ የመሆን ዴቨሎፕ እንዲያደርጉ ይረዳቸዋል ይለናል። በተቃራኒው ደግሞ ያለ ማቋረጥ የሚተቹ ከሆነ የሚገሰጹ ከሆነ የሚቆጡ ከሆነ ሼም እንዲሁም የመሸማቀቅና የሀፍረትን ስሜት ዴቨሎፕ ያደርጋሉ ማለት ነው። ያለ መቻልን ስሜት ዴቨሎፕ እንደሚያደርጉ ይነግረናል። ስለዚህ ቅድም የመጀመሪያውን ስቴጅ ላይ እንዳየነው ሚስትረስትን ዴቨሎፕ ያደረገች አንዲት ህፃን ልጅ ልክ እዚህኛው ስቴጅ ላይ ስትመጣ አውቶማቲክሊ ዳውት በውስጧ ይኖራል። ምክንያቱም እያንዳንዱ ስቴጅ የተያያዘ ግንኙነት እንዳለው ስለሚያምን። ሶስተኛው ስቴጅ ደግሞ ኤሪክሰን ልጆች ከ3 ዓመት እስከ 6 ዓመታቸው ባለው ስቴጃቸው ላይ እድሜያቸው ላይ የሚገለጽ ሲሆን እርሱንም ኢኒሺዬቲቭ ቨርሰስ ጊልት ይለዋል። ወይም በአማርኛው ደግሞ ተነሳሽነት እንዲሁም የጥፋተኝነት ስሜት በሚለው እናየዋለን ማለት ነው። ስለዚህ በዚህ እድሜያቸው ላይ ልጆች ደግሞ በዋነኝነት ፎከሳቸው የሚሆነው የተለያዩ ጨዋታዎችን፣ ነገሮችን፣ ሀሳቦችን የመጀመር ወይም የማስጀመር ልዩ የሆነ ፍላጎት በውስጣቸው አለ። ምክንያቱም ይሄ ደግሞ የሚመነጨው ከኪዩሪዮሲቲ ወይም ደግሞ ከአዳዲስ ነገሮችን ለማወቅ ከሚኖራቸው ጉጉት የተነሳ ነው ይለናል ኤሪክሰን። ለምሳሌ ትልቅ ግንብ ላይ ልጆች ምን ያህል ብዘል ሳልወድቅ ደርሳለሁ የሚለውን ሙከራ የሚሞክሩበት እድሜ ነው። ወይም ደግሞ በዙሪያቸው በአካባቢያቸው ካሉ ወላጆቻቸው ጋር እንዲሁም ጓደኞቻቸው ጋር ጨዋታን በመፍጠር ለመጫወት የሚሞክሩበት ጊዜ ነው። እነዚህ ነገሮች የሚበረታቱ ከሆነ እንዲሁም ወላጆች ሙከራዎቻቸውን የሚያደንቁላቸውና የሚያበረታቱላቸው ከሆነ በመጨረሻ ላይ የሚኖረው ፖዚቲቭ አውትካም ወይም ደግሞ ቨርቹ ምንድነው ይለናል? ፐርፐዝ ነው ይለናል፣ ወይም ደግሞ አላማ ነው ይለናል። እኔ ኮንትሪቢዩት የማደርገው ነገር አለኝ ወይም ደግሞ እኔ አስተዋጽኦ የምሰጠው ነገር አለኝ ሲሉ ያንን ሴንስ ኦፍ ፐርፐዛቸውን ዴቨሎፕ እያደረጉ ነው። ከዛ ወደፊት አድገው እኔ ማድረግ የምፈልገው ይሄንን ነው፣ ኮንትሪቢዩት ማድረግ የምፈልገው ለዓለም ይሄንን ነው እንዲሉ ያንን ኮንፊደንስ ወይም ያንን ሀሳብ ይሰጣል። በተቃራኒው ደግሞ ወላጆች ክስ የሚሉት አያስፈልግም፣ ዝም በይ፣ እረፊ የሚሉ ከሆነ ወይም ደግሞ ፖዚቲቭ ያልሆነ ምላሽ የሚሰጧቸው ከሆነ በዚህ ጊዜ ላይ የጥፋተኝነት ስሜትን ዴቨሎፕ እንዲያደርጉ ያደርጋቸዋል ማለት ነው። ለዚህ ይሆን አብዛኞቻችን ሴንስ ኦፍ ፐርፐዝ ያጣ ነው ካደግን በኋላ ላይ ምናልባት ሊሆን ይችላል። አራተኛው ስቴጅ ብሎ ኤሪክሰን የሚያስቀምጠው ደግሞ ኢንዱስትሪ እና ኢንፌሪዮሪቲ በማለት ያስቀምጠዋል። ከ7 ዓመት እስከ 11 ዓመት ባሉበት እድሜ ላይ የሚታይ ነው። ከቤት ወጥቶ ወደ ትምህርት ቤት የሚያልፍ ስቴጅ ነው ማለት ነው። ከተማ ውስጥ ያሉ ልጆች ወደ ትምህርት ቤት የሚላኩበት ጊዜ ስለሆነ የተለያዩ ትምህርቶችን እና ክህሎቶችን ያዳብራሉ፣ እንደ ሂሳብ፣ ማንበብ፣ መጻፍ። ወደ ገጠር አካባቢ ደግሞ ስናይ ኦፍኮርስ ከመማራቸው ባሻገር ደግሞ የተለያዩ የእጅ ክህሎቶችንም ይማራሉ። እንደ ጥልፍ፣ የእጅ ስራ፣ የተለያዩ ክህሎቶችን በመማር ደግሞ የራሳቸውን ኮንትሪቢዩት ሊያደርጉ የሚችሉትን ነገር ይማራሉ ማለት ነው። ብቁ መሆንን፣ ከሌሎች ጋር መስራትን፣ አብሮ በጋራ መስራትን ያዳብራሉ። በተቃራኒው ደግሞ የበታችነት ስሜት እንዲሁም ያለመቻልን ስሜት የበፊቶቹ ስቴጆች ላይ የተለያዩ ኔጌቲቭ አውትካሞች ከነበሩ እዚህ ጋም ለኔጌቲቭ አውትካሙ ኮንትሪቢዩት እንደሚያደርግ ኤሪክሰን ይነግረናል። ከመምህራን የሚመጣ የተለያየ ድጋፍ ተማሪዎችን
ጎበዝ ናችሁ ብለው በሚያበረታቱበት ጊዜ ከበታችነት ስሜት አልፈው የተለያዩ ክህሎቶችን እንዲያዳብሩ አቅምን ይሰጣቸዋል ብሎ ይነግረናል ኤሪክሰን። የኢንዱስትሪየስነት ወይም የትጋት ቨርቹ ወይም ደግሞ መልካም ስነ ምግባር ኮምፒተንስ ነው ይለናል። ወይም ደግሞ የመቻል ስሜት ትጋት፣ እንዲሁም ደግሞ ነገሮችን የመስራት ከሌሎች ጋር ተባብሮ የመስራት የሚችሉበትን ክህሎት ሲያዳብሩ at the end ኮምፒተንስን እንደ ቨርቹ እንዲይዙ ያደርጋቸዋል ይለናል። ሻይ፣ ቡና፣ ኮካ ቡና የምንለቃቸውን ቪዲዮዎች በቀላሉ ለማግኘት ሰብስክራይብ ማድረግ እንዳይረሱ። ሐሳብ አስተያየቱን በኮመንት መስጫው ስር ያስቀምጡልን። በተጨማሪም በዚህ ኢሜይል ሊያገኙን ይችላሉ። ወደ ቪዲዮውን መልሳችሁ